አጄ አንተ ቢያንስ ሀብት አለ እኔ ያለው አይደል እንዴ? ሰውነቴ በሀብት ተወጥሮ የምበላው ማጣ። ይኸውልህ አንዳንዴ ሀብት ንብረት ምንም ነገር አያደርግም። ሰላም ፍቅር የተሞላበት ካልሆነ ጥቅም የለውም። እኔ የማፈቅራት ሚስት አለችኝ። እኔን ተይኝ፣ ባለትዳር ነኝ። አየሽ አይደለ? ስማኝ፣ ከሚስት ጋር ግን ደስተኛ ይሆን አይመስለኝም። አንቺ ትንሽ ልጅ አይደለሽ እንዴ? እድሜሽም እኮ ገና ነው። ከኔ ጋር ግን ትሆናለሽ? አይ አይመስለኝም። ኦ ተይኝ አልኩሽ እኮ ተይኝ። እኔ ከኔ ጋር እንድትሆኑ የምፈልገው ባለቤትሽ እኮ የኔ በቃ ስማኝ፣ ከኔ ጋር እንድትሆኑ የምፈልገው ሰርኬ፣ ባለቤትሽ መልካም ሰው ነው። አንቺ እንዳትጎጂ እኮ ነው ዝም የሚልሽ። እሱን ተውና በቃ አሁን ከኔ ጋር አብረን እንሁን። አይ አይሆንም፣ ይሄማ መሆን የለበትም። እሱ ሲጀመር ከሌላ ሴት ጋር ሸሸ ገዳሜ እያለ ነው። እንዴት ታስቢያለሽ? ያረዛው በቀር እንደው ለምን ታውቃለህ? ቢወደኝ እኮ እንደዚህ አያደርግም ነበር። አታስጨንቀኝ በቃ። ግን ብታስቢበት ጥሩ ይመስለኛል። ሄሎ ነፃነት፣ ለአንድ ጉዳይ ፈልጌ ነበር። እዛ የተለመደችዋ ቦታ ላይ እንገናኝ። እኔ አንድ ነገር ልልሽ ነው የመጣሁት። ምን? ስሚ፣ ባለቤትሽ በጣም መልካም ሰው ነው። እንዲህ በቀላሉ አትፋች። መዘዙ በኋላ ከባድ። ምን አገባ? አንቺን የሚጠቅም ነገር ነው መነግርሽ። ከኔ ጋር አልተኛም ያልከው ሌሎች ሴቶችን እያጫወትክ ነው። ሊጎዳሽ የማይፈልገው ሰው እሱ ነው። መቼስ ባለ ሀብት ነው የምትመስለው። ሴቶቹ እንደሆነ አይቻሉ። አዎ ሴቶች ሳይሆን ባለ ሀብት መስላችኋለሁ። ከተሉኛ። ሀብታም አይደለም እያልክ ነው? ግን ብሬን ሳይሆን ማንነቴና ፍቅሬን አይታ እንድትመጣ ነው ፈልገው። እየቀለድክብኝ ነው? አይ እውነቱን ነው የነገርኩሽ። አስቢበት። ትዳርሽን አትበትኝ። ምን እባክህ እንፋታለችኝ እኮ። ያዝ እስኪ ተረጋጋ። እንደምትመጣ አውቄ ነው ያዘዝኩት። እንዲህ አንድ ቀን ከቤት በወጣ ጸባይ ሁሉ እኮ ተቀየረ። ምን ተፈጠረ? አላውቅም። በንፋታ ደግሞ ከሌላ ወንድ ጋር ትሆናለች። ያን ሰዓት ደግሞ ሞተች ማለት ነው። ምን ተሻለ ታዲያ? መፋታቱንስ ምን አመጣው? እኔ መተው አልፈልግም። ብቻ ደህና መሆኗን ነው የምፈልገው። ሁሉን ነገር መቻል ያስፈልጋል። አንተ እንዳትተዋት። ቆይ እሰራለታለሁ። ስልክ አያነሳም። ቆይ ምን አባቱ። እስቲ መልዕክት ላክለት። ቤትህ ነው? አዎ ቤቴ ነው። እንዴት እንዲህ ሊሆን ቻለ? ባለኝ ሰውነት ብዙዎቹ ሀብታምና ደላላ ነው መስላቸው። እኔ ጭራሽ አልጠበቅኩም። ለምን? እኔ እንጃ። ስትመጣ አምሮብህ ቆንጅታ ነው የምትመጣው። እንዴት ልገምት? አየሽ፣ ሰውን በማየት መገመት አይቻልም። ስሚ፣ ባለኝ ሰውነት ብዙ ሰዎች ባለሀብት መስላቸዋል። ድህነቴ ግን የተሰማኝ አልመሰላቸውም። ባልሽም ቢሆን መልካምና ባህሪው ጥሩ ሰው።
በደረሰብሽ ነገር እንኳን ወንድነቱን ተቆጣጥሮ ከሌላ ሴት ጋር ለመተኛት ምንም ሙከራ እንኳን አላደረግም። እመኚኝ፣ በጣም በጣም ትልቅ ስህተት ውስጥ ነው ያለሽው። የመስጠት ነው የምታወራው? የኔና የሱ ነገር ኳክቶለታል። እስቲ ንገሪኝ፣ በዚህ ሰዓት የትኛው ባል ነው ራሱን ጠብቆ የሚኖር? እንዴት? ከሚስቱ ጋር ተጣልቶ ከሌላ ሴት ጋር የማይሆን? እስኪ ንገሪኝ፣ ማን አለ? አልገባኝም። አትሞኝ፣ እኔ ነግሬሻለሁ፣ አስቢበት። ይወድሻል፣ በጣም ይወድሻል። ህይወቱ ያላንቺ ባዶ ነች። ግን እውነትህን እኮ ነው። ሄሎ፣ አቤት። ምን ነው? እሺ፣ ምንድን ነው? እሺ፣ እመጣለሁ። ምን ነው? አላውቅም፣ የሆነ ስራ ብቻ ችግር አለ መሰለኝ። በቃ ሄዳ። እሺ፣ በቃ ቆይ፣ ምንድን ነው? ለምንድን ነው የፈለግሽ? ቤት ገብተን እናውራ። አልገባም፣ እዚያው አውሪኝ። ለሚስት ሁሉንም ነገር ዘግዝኬ ከመናገሬ በፊት ከኔ ጋር ብትሆን የሚሻል። ካለበለዚያ ሁሉ ነገር ያበቃልሃል። ምን አደረኩ እንዴ? ሚስቴ ላይ ስላልደረብኩሽ ነው? እሺ፣ ሌላ ምን አደረኩኝ? ነገርኩህ እኮ ነገሮች ሳይባባሱ በጊዜ ብታስተካክል ይሻላል። ቆይ ምን ላድርግ? ምን ልሁን እንዴ? በዚህ ሌላኛዋ፣ በዚህ ደግሞ ሚስቴ፣ እንደገና ደግሞ አንቺ። እንዴ ምን ላድርግ? ብን ብዬ ልጥፋ ልበል? ስማኝ፣ ይሄን የምትኮራበትን ሀብትን ከማጣት በፊት እኔም ብታገባኝ ይሻላል። ወይ አንቺ ሞኝ ነሽ። የኔ መስሎሽ ነው እንዴ? አትሳሳች። ሁሉ ነገር የሚስቴ እኮ ነው። ማለት እንዴ ምን ማለት ያስፈልገዋል? ከኔ የምታገኙ ልንገርሽ፣ አንድም ነገር የለኝም። ሁሉም ነገር በእሷ ነው የተመዘገበው። ስባሪ የምታገኙ ነገር የለም። መናጢ ድሃ ነኝ። አዎ መናጢ ድሃ ነህ። ሲያዩ ደግሞ ባለሀብት ትመስላለህ። ምን ይመስላል? ቤቶች ሰርኬ፣ ሃኒ እቺ ሴትዮ የት ሄዳ ነው? እንዳሰበችው አደረገችው እንዴ? ልትፈታኝ ነው? ወይ መጣህ እንዴ? የት ነሽ ነበር? የሆነ ጉዳይ ነበረኝ እኮ። የት? ሰው ጋር ነው። እኔም ብየው ስልሽ ከሌላ ወንድ ጋር ተኛሽ አይደለ? ኧረ በፍጹም እንደዛ አላደረኩም። ምን ማንኝ? እንዴት ነው ማምንሽ? ከፈለክ ነፃነትን ጠይቀው። ምን ከሱ ጋር እንዴት? እንዴ ከጓደኛዬ ጋር ምን ያልሽው? ጭራሽ! ኧረ ተው እንደዚህ አቱን፣ ተረጋጋና ስማኝ። ልታሳብዱኝ ነው እንዴ እናንተ ሰዎች? አንቺ በዛ፣ እሷ ደግሞ በዛ፣ ጭራሽ ደግሞ እሱ። ምን ልሁንላችሁ? ምን ማናት ደግሞ እሷ? ድሮ ማውቄ ነበር ከሌላ ሴት ጋር ግንኙነት እንደነበረው። አይ በፍጹም ይሄን አረግ መጥቶ እስከ 11 ድረስ እንታገስ። ተዳውለን ነበር እየመጣ ነው። ይኸው መጣ። ደህና ዋላችሁ። ነይ ነይ ግቢ። ምን እቤቴ ድረስ ጭራሽ ይዘህ መጣ? ኧረ ፍቅር እንደዚህ አታስቢ። አንቺ እንደምትገምጪው አይደለም ነገሩ። እስኪ ተረጋጉና የምትለውን መስማት። አዎ እኔ ፈልገው ነበረ፣ ግን ብሩን አይቼ ነው። እሱ ግን ምንም ብሎኝ አያውቅም ነበር። በጣም ጥሩ ባል ነው ያልሽ። የእውነቴን ነው። ዝም በይ፣ ከፍሎሽ ነው እባክሽ ጋር አትቀባጥሪ። አይ በፍጹም እውነታው ይሄ ነው። ለማንኛውም መናገር ያለብኝን ነገር ተናግሬያለሁ። ሌላው ያንቺ ጉዳይ ነው፣ አስቢበት። አረ እኔ ውድ እመኝ፣ ምንም ነገር አላደረኩም። ሁለታችሁ በደንብ ተነጋገሩና ተስማሙ። ሌላ ሶስተኛ ወገን ሰው አያስፈልግም። የኔ ፍቅር እመኝ፣ ይኸውልሽ ከማንም ጋር ግንኙነት የለኝም። ከፈለግሽ ምልልሻለሁ። አዎ ግን ለዚህ ሁሉ ነገር የነፃነት እምጃ አለበት። መልካም ሰው ነው። የነበረኝን ክፉ ሀሳብ ሁሉ አሳየኝ።
እኔም ከጥፋቴ ተምሬበታለሁ የኔ ፍቅር። ይኸውልሽ የተሻለ ሕክምና እናገኛለን፣ ልጅም እንወልዳለን። እሺ ይሻልሻል፣ ትታከሚያለሽ። አንቺ ብቻ ፍቅርሽን ብቻ ስጪ። ስላለፈው ነገር ሁሉ ይቀበላል። እኔ ፍቅር ባንቺ አልናለች።